ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ጠቃሚ የሆነ መረጃ ወይም ደግሞ የሚጠቅማችሁን ነገር ይዤላችሁ ብቅ ብያለሁኝ። እንግዲህ አብራችሁኝ ከኔ ጋር ቆዩ ብዬ ስል በጽሞና ጋበዝኳችሁ። አሁን እንግዲህ ወደ መረጃችን ማለት ነው። ይሄ የምትመለከቱት አቮካዶ ነው። አቮካዶ እንግዲህ ለረጅም ጊዜ ለረጅም ቀናት እንዲሁ በትንሹ ለሳምንት የሚሆን ለማስቀመጥ በፍሪጃችን ውስጥ ሳይበላሽብን እንዲቆይልን የሚረዳንን ዘዴ ነው እንግዲህ ይዤላችሁ ብቅ ያልኩት ማለት ነው። ይሄ የምትመለከቱት አቮካዶ ከተገዛ ሳምንት ይሆናል፣ 5-6 ቀን ይሆነዋል እና እንደምታዩት ይሄ ጠቆር ያለው ሳምንት የሚሆነው ደግሞ አረንጓዴው ደግሞ በመሃል የተገዛ ማለት ነው። ሁለቱንም አይነት አውቄ ነው አንድ ላይ ይዤው የመጣሁት ማለት ነው። እዚህ ጋር ደግሞ ለህፃኑ ልጄ ባናና፣ ስትሮበሪ እና አፕል ጁስ ልጨምቅለት ብዬ ነው እንግዲህ ማለት ነው። በመጀመሪያ ግን የአቮካዶውን ዘዴ መላ ነው እንግዲህ ላሳያችሁ የበለጠ ይህንን መረጃ ሳላቀበላቸው ማለት ለፋሚሊዎቼ ወይ ደግሞ ለተከታታዮቼ የማይሆን ነገር ነው ብዬ ነው በቃ የእውነት ማለት ነው። እንደምታዩት ይሄ ጠቆር ያለው ሳምንት የሚሆነው አቮካዶ ነው። ተገዝቶ እንደዚህ ዝም ብለን አጥበን ብንፈልግም ደግሞ ውሃ ውስጥ ጨምረን ፍሪጅ ውስጥ ነው የምናስቀምጠው። ልክ ገዝተነው ጥሬውን አቮካዶ እንገዛና 1 ቀን ወይ ደግሞ 2 ቀን ካደረ በኋላ ትንሽ እንደ መብሰል ሲጀምር ወዲያውኑ አጥበን ወይም ደግሞ ውሃ ውስጥ ጨምረን ፍሪጅ ውስጥ እንከተዋለን ማለት ነው። ፍሪጅ ውስጥ ስንጨምር የምንጨምረው የበረዶ ቤት ሳይሆን እታች ያለው ላይ ከበረዶ ቤት ቀጥሎ ያለው ክፍል ላይ እናስቀምጠዋለን ማለት ነው። ስናስቀምጠው አቮካዳችን በቀላሉ ሳይበላሽብን ለሳምንት ከሳምንትም በላይ ሊቆይልን የሚችል ዘዴ ማለት ነው። እንግዲህ እኔ ይሄ አቮካዶ አሁን ጠቆር ያለውን የማወጣው እንደምታዩት ሳምንት የሆነው አቮካዶ ነው ከተገዛ። በጣም ብዙ ጊዜ ስጠቀምበት እስቲ ለቤተሰብ ለምን አላሳያቸውም የእውነት ማለት ነው። አቮካዶ ብዙ ጊዜ ገዝተ ነው አንዳንድ ጊዜ ተበላሽቶብን የምንጥለው ጊዜ ይኖራልና እዩት፣ እንደምታዩት ሳምንት የተቀመጠ አቮካዶ ነው የምላችሁ። እንግዲህ ሰርታችሁ የእውነት ሞክራችሁት ሳምንት አስቀምጣችሁት ከሰራላችሁ በኋላ ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ መጣችሁ ጻፉልኝ። ይሄ የምትመለከቱት አቮካዶ ሳምንት ከተገዛ ሳምንት የሆነው አቮካዶ ነው። ጠቆር ያለው አረንጓዴው ደግሞ በመሃል የተገዛ ነው። አረንጓዴው ደግሞ 1-3 ቀን 4 ቀን የሚሆነው ነው ማለት ነው። እኛ በብዛት አቮካዶ ቤት ውስጥ ስለምንጠቀም ለሰላጣም እንደዚሁም ለጁስም ስለምንጠቀም ብዙ ጊዜ ከቤት ውስጥ ባናጣው ብለን ከምንለው ከአትክልት ወይ ደግሞ ከፍሩት አይነት ነው ማለት ነው። እንግዲህ አቮካዶ በፕሮቲን እንዲሁም በፋት የበለጸገ ነው። በጣም ብዙ ጥቅም ያለው ስለሆነ በቤት ውስጥ እንደዚህ ገዝተነው ብዙ ጊዜ ወይም ደግሞ በመጠኑም ገዝተን አስቀምጠነው አንዳንድ ጊዜ ዛሬ እንጠቀመው ሌላ ጊዜ እንጠቀመዋለን ብለን ስለን ወዲያውኑ ይበላሽብና ውስጡ የመጠቋቆር ነገር ያመጣል። ይህንን ዘዴ ከተጠቀማችሁ ግን ምንም ነገር አቮካዶአችሁን አትከስሩ። በተለይ በውጭ ዓለም ላይ ብዙ ጊዜ አንዱን አቮካዶ $1 ጀምሮ $1 በላይ የምንገዛበት አጋጣሚ አለና እንዲሁ ዝም ብሎ ዌስቴጅ ወይ ደግሞ እንዲሁ አገልግሎታዊ ጥቅም ላይ ሳይውል ዝም ብሎ ገንዘባችንን መጣል እንዳይሆንብን ይሄ በጣም ቀላል መላና ዘዴ ተጠቀሙበት፣ ይጠቅማችኋል ብዬ እላችኋለሁ። አቮካዶአችሁ ምንም ነገር ሳይበላሽባችሁ በእንደዚህ በምታዩት መልክ እንዳማረ ከነ አረንጓዴነቱን ሳያጣ ሳይጠቁር ሳይበላሽ ለሰላጣ እንዲሁም ደግሞ ለጁስም ለምትፈልጉት ነገር ሁሉ መጠቀም ትችላላችሁ። እንግዲህ እኔ እዚህ ጋር እስቲ በዛውም ጁሱን ልጭመቀው። ያው ሙሉን ነው እንግዲህ ያለ ዘዴውን ሀሳቡን መረጃውን ማለት ነው። እንግዲህ እንደምታዩት እኔ አቮካዶን ጁስ ልጨምቀው ነው። ለልጆቼ በዚህ ቀን ለቁርስ ነበረ ልጨምቀው የፈለኩትኝ ማለት ነው። ይሄ ደግሞ መፍጫ ከፈለጋችሁት በጣም ቆንጆ ስሙዚ ፕሮቲን እንዲሁም ደግሞ ፍሮዝን የሆነን የሚፈጭ የመፍጫ አይነት ነው። በጣም ቆንጆ ነው። በጣም ምርጥ ነው። በደንብ አድርጎ ነው የሚፈጨው። ጁሱን ልክ እንደ ስሙዚ አድርጎ ነው የሚፈጭልን። ጥርሱ 6 ጥርስ ነው። እንዲሁም ደግሞ ጠንከር ያለ ነው። ፕሮቲንም እንፈጭበት ፕሮቲን ሼክ እንፈጭበታለን፣ እንደዚህም ጁስ እንፈጭበታለን። እንደዚህም ደግሞ ፍሮዝን ውስጥ አስቀምጠን የምናወጣውን ስሙዚ ለመስራትም በቀላሉ ይፈጭልናል ማለት ነው። ከዛ እንደምታዩት እንግዲህ ወደ ብርጭቆ ላይ ጁሳችንን እንገለብጣለን ማለት ነው። ብንፈልግ በወፍራሙ ብንፈልግ እንደምንፈልገው እንደምንወደው መጠናርተን መፍጨት እንችላለን። እኔ ስኳር መጠቀም አልፈለኩም፣ ባዶውን ነው አቮካዶ መፍጨት የፈለኩት።
እንግዲህ እንደምታዩ ያው ሌላ ጣፋጭ ነገር አብሮት ከሚመገቡት ጋር አብሮ ባላንስ እንዲሆን ብዙም ጣፋጭ ነገር አልፈለኩም። እንግዲህ አቮካዶ ከነ በቃ ጥቅሙ ማለት ነው። ጥቅሙ ማለት ምንም ነገር ሳይበላሽብን የሼልፍ ላይፉ ረጅም እንዲሆንልን የሚረዳንን ሀሳብ ነው እንግዲህ ይዤላችሁ ብቅ ያልኩት ማለት ነው። ይጠቅማችኋል። የእውነት ተጠቀሙበት። ሰርታችሁ ሞክራችሁት ከጠቀማችሁ ኮሜንት መስጫ ላይ ሀሳብ አስተያየታችሁን ስጡኝ። ለመረጃዬ ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁኝ። እንዲሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንደው ምርጥ ነው ልነግራችሁ አልችልም። እዚህ ጋር ለህፃኑ ልጅ አቮካዶ ብዙም ብሻ አይልምና ለዚህ ነው አፕል፣ ስትሮበሪ እና ባናና አድርጌ ነው በወተት አንድ ላይ ጁስ የሰራውለት ስሙዚ የሰራውለት። በጣም የእውነት በተለይ አቮካዶ መረጃ ተጠቀሙበት። የእውነት ይጠቅማችኋል። አቮካዶችሁ በቀላል አትከስሩም። ውድ ገዝታችሁ የምትጥሉት አይሆንም። ሳትጥሉት ለብዙ ቀን የምትጠቀሙበት የአቮካዶ አይነት ይሆንላችኋል ማለት ነው። እንግዲህ የቀረውን ደግሞ መልሼ ክድን አድርጌ መልሼ ወደ ፍሪጁ ጨምረዋለሁ ማለት ነው። ፍሪጅ ስታስቀምጡ በረዶ ቤት አይደለም የምታስቀምጡት፣ እታች ያለው ክፍል ላይ ነው የምታስቀምጡት። ቻውን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር